ሰላም ጤና ይስጥልኝ ወድና የተከበራችሁ እዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ ፍሬሽማን ማትማቲክስ ቻፕተር 2 ሪል ነምበር ኢን ኮምፕሌክስ ነምበር ሲስተም የሚለው ቻፕተራችን ነው። እንግዲህ በዛሬው ቪዲዮ የዚህን ቻፕተር ሁለተኛ ክፍል ነው ይዤላችሁ የቀረብኩት ማለት ነው። ከዚህ ቀደም በመጀመሪያው ክፍል ወይም በፓርት 1 ካየናቸው ቶፒኮች መካከል the set of integer and natural number የሚል ነበር ማለት ነው። በዛ ቶፒክ ውስጥ እንግዲህ ሌሎች ሰብ ቶፒኮች ነበሩን። order relations in natural number, order relation in integer, operation in natural number, operation in integer, mathematical induction, prime factorization or simply LCM and GCF የሚሉ ነገሮች ነበሩ ማለት ነው። እንግዲህ በፓርት 1 በፓርት 2 እንግዲህ የምናየው the set of rational numbers የሚል ይሆናል ማለት ነው። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉት በአክብሮት ጋብዛለሁ። ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የምለቅላችሁን ቪዲዮ ወደ እናንተ እንዲደርሱ ደግሞ የዶል ምልክቷን መንካትዎን እንዳይረሱ ማለት ነው። ቀጥታ ወደ ዕለቱ ክላስ አልፋለሁ። አብራችሁን ቆዩ። መልካም ቆይታ ተመኘው። እንግዲህ በዚህ ቻፕተር ውስጥ አጠቃላይ እንግዲህ ስለ ቁጥር ስርዓት ወይም ነምበር ሲስተም ነው የሚያወራው ማለት ነው። ከናቹራል ነምበር ጀምሮ ናቹራል ነምበር፣ ኢንቲጀር፣ ራሽናል ነምበር እያለ ነው የሚቀጥለው ማለት ነው እስከ ኮምፕሌክስ ነምበር ሲስተም ድረስ ማለት ነው። ያው ተቀደም ተደጋጋሚ እንደምነግራችሁ እጅግ በጣም ቀላል የሆነና ክለሳ አይነት ተርም ነው ያለ ማለት ነው። እዚህ ውስጥ በተቻለ መጠን ቀለል አድርጋችሁ እንድትወስዱትና እንድትገነዘቡ ትፈልጋለሁ ማለት ነው። the set of rational numbers as the knowledge and interest of human being increased with time, it was again necessary to extend the set of integer. መጀመሪያ ላይ በፓርት 1 እንግዲህ መጀመሪያ የሰው ልጅ ይጠቀም የነበረው መቁጠሪያ ቁጥርን ነበረ፣ ካውንቲንግ ነምበር ወይም ናቹራል ነምበርን ነበረ። ኦኬ ከዛ በኋላ የሰው ልጅ ፍላጎት እየጨመረ ሲመጣ ሌላ ቁጥር ምን ማድረግ ጀመረ ማለት ነው? ኢንቨንት ማድረግ ጀመረ ማለት ነው። ኦኬ የናቹራል ነምበር ኔጌቲቭን ፓርቱንም ጨመረና ኢንቲጀር ብሎ ኢንቨንት አደረገ ማለት ነው። ኦኬ አሁንም የሰው ልጅ ፍላጎት እየጨመረ በመጣ ቁጥር ሌላ ቁጥር ኢንቨንት ማድረጉን ቀጠለ ማለት ነው። ከዛ በኋላ ምንን ኢንቨንት አደረገ? the set of rational number የሚባለውን ቁጥር ወይም የቁጥር ስርዓት ምን ማድረግ ጀመረ ማለት ነው? መሰረተ ወይም አገኘ ማለት ነው። ኦኬ So for instance, to solve the equation 2x plus 1 which is equal to 0, the set of integer was not sufficient. አሁን natural number ለምሳሌ የምታስታውሱ ከሆነ x plus 1 which is equal to 0 ሲል በናቹራል ነምበር ስርዓት ውስጥ x ከ1 ጋር ተደምሮ 0 ሊያመጣ የሚችል ቁጥር የለም። ኦኬ በናቹራል ነምበር ሲስተም ውስጥ ማለት ነው። እንግዲህ x plus 1 እዚህ ላይ ለምሳሌ ሁለትን አጥፋት እዚች ላይ x plus 1 which is equal to 0 ብንል 0 ሊያደርግ የሚችል -1 ነው። -1 plus 1 which is equal to 0 ነው። -1 ግን ያለ በኢንቲጀር ውስጥ ነው። ስለዚህ ናቹራል ነምበር በቂ ስላልሆነ ኢንቲጀርን አገኙ። ከዛ በኢንቲጀር ሲሰሩ ከቆዩ በኋላ ለምሳሌ 2x plus 1 which is equal to 0 አይነት ኢኩዌሽን ሲመጣ በኢንቲጀር ውስጥ አይጠቃለልም የዚህ ሶሉሽን። ለምሳሌ የዚህ መልስ የሚሆነው ማን ነው? ኔጌቲቭ 1 ኦቨር 2 ነው አይደል? ኔጌቲቭ 1 ኦቨር 2 x ላይ ኔጌቲቭ 1 ኦቨር 2 ተኩ ያ ማለት 2 ታይምስ ኔጌቲቭ 1 ኦቨር 2 ፕላስ 1 which is equal to 0 ይመጣል። ኦኬ ስለዚህ ኔጌቲቭ 1 ኦቨር 2 ደግሞ ምንድነው? ኢንቲጀርም አይደለም ናቹራል ነምበርም አይደለም። ስለዚህ 1 ኦቨር 2 ወይም a ኦቨር b ፎርም መገለጽ የሚችል ቁጥር መፈብረክ አስፈለገ ማለት ነው። ለምን? ኢንቲጀር እና ናቹራል ነምበር በቂ ሆኖ ስላልተገኘ ማለት ነው። በዛ ምክንያት ነው እንግዲህ ራሽናል ነምበር እንደ አዲስ ኢንቨንት መደረግ የጀመረው ማለት ነው። Hence the set of rational number was developed to satisfy such extending needs ይላል። extended needs ኦኬ እነዚህን ፍላጎቶች ለማሟላት ተብሎ ነው እንግዲህ ራሽናል ነምበር እንደገና መፈብረክ የጀመረው ማለት ነው። Anyhow there is a definition here, definition 2.9, any number that can be expressed in the form of a over b where a and b are integers but b different from 0 is called rational number. The set of rational number denoted by capital Q is described as Q which is equal to the set containing a over b says that a and b are an integer and b different from 0 ብለን ኤክስፕረስ የምናደርገው ከሆነ this expression is known as rational number እንለዋለን ማለት ነው። እንግዲህ አሁን እዚህ ላይ a over b ፎርም ሲል ለዚህ ሶሉሽን 2x plus 1 ሶሉሽኑ -1 over 2 ነው ብለናል። -1 ምንድነው? ኢንቲጀር ነው። ኦቨር 2 ስንል 2 ኢንቲጀር ነው።
ኦኬ ስለዚህ ኤ እና ቢ ምንድናቸው ማለት ነው ኢንቲጀር ናቸው ማለት ነው ኢንቲጀር ናቸው ቢ ግን ከማን መለየት አለበት ከዜሮ መለየት መቻል አለበት ኦኬ ኢንቲጀር እንግዲህ ዜሮንም ይጨምራል ነገር ግን ቢ ከዜሮ ልዩ መሆን መቻል አለበት ማለት ነው ምክንያቱም always denominator ከምን መለየት ስላለበት ነው ከዜሮ መለየት ስላለበት ነው ማለት ነው anyhow rational number express የሚደረገው in short y በዚህ ነው a over b say that a and b are an integer a and b different from 0 ካል integer I mean rational number define እያደረግነው ነው ማለት ነው note one from the expression a over b a is called the numerator and b is called the denominator okay a ምንድነው ለአል ምንለው ነው b ደግሞ ታአት ምንለው ማለት ነው okay and number 2 a rational number a over b is said to be in the lowest form if GCF of a and b which is equals to 1 okay ያ ማለት the lowest form ሲል the simplest form የተቃለለው ማለት ነው ለምሳሌ 8 over 4 8 over 4 ስናቃልለው ምን ማለት ነው 2 over 1 ማለት ነው 2 over 1 የ2 over 1 የቱና የ1 GCF ስንት ነው 1 ነው ሌላ ቁጥር ውሰዱ ለምሳሌ ሊቃለል የሚችል 15 over 15 over 3 እንበል ለምሳሌ 15 over 3 መቃለል ይችላል በ3 ብናቃልለው 5 over 1 ይሆናል የ5 እና የ1 GCFአቸው ስንት ነው 1 ነው ማለት ነው ሌሎች ቁጥሮችን መውሰድ ትችላላችሁ ሶ እንደ አጠቃላይ ምንድነው እዚህ ላይ ያሉ ሁለቱ ማስተዋወሻዎች a over b a numerator ነው b denominator ነው a over b form ተገልጾ the simplest ወይም the lowest form of a over b ሊሆን የሚችለው ምን ሲሆን ነው የሁለቱ ቁጥሮች a እና b GCFአቸው 1 ከሆነ ነው ኦኬ 1 ከሆነ ነው ማለት ነው ይሄን ይመስላል ማለት ነው ዴፊኒሽኑ ሌላው ኦፕሬሽን ኦን the set of rational numbers the set of rational numbers የመጀመሪያው addition ነው then subtraction አለን after that multiplication then division አይታችኋል ኦፕሬሽኖች ራሱ እየጨመሩ ነው የመጡት መጀመሪያ ላይ ናቹራል ነምበርን ስናይ ኦፕሬሽን ሊሰራ የሚችለው ናቹራል ነምበር ላይ addition and multiplication ያ ማለት ሁለት ናቹራል ነምበሮችን ስንደምር ድምራቸው ወይም ሳሜሽኑ ናቹራል ነምበር ነው ሁለት ናቹራል ነምበሮችን ስናበዛ ብዜታቸው ወይም ፕሮዳክቱ ምንድነው ናቹራል ነምበር ነው ከሁለቱ ውጭ ግን መሄድ አይችልም ከአዲሽን እና ከመልቲፕሊኬሽን ወደ ኢንቲጀር ስንመጣ ደግሞ ኢንቲጀር ላይ ስንመጣ ማን ይጨምራል ሶስት ነገሮችን ይጨምራል አዲሽን subtraction and multiplication ይጨምራል ያ ማለት ሁለት ኢንቲጀሮች ሲደመሩ ውጤታቸው ወይም ድምሩ ወይም ሳሜሽኑ ኢንቲጀር ነው ሁለት ኢንቲጀሮች ሲባዙ መልቲፕሊኬሽናቸው ወይም ሲምፕሊ ፕሮዳክታቸው ኢንቲጀር ነው ሁለት ኢንቲጀሮች ሲቀነሱ ውጤታቸው ወይም ልዩነታቸው ምንድነው ኢንቲጀር ነው ማለት ነው አሁን ደግሞ ማንን ጨመረ ማለት ነው አንድ ዲቪዥን የሚለውን ኦፕሬሽን ጨመረ ማለት ነው በራሽናል ነምበር ለምን ከተባለ የዲቪዥን በራሽናል ነምበር ዲቪዥን ስንጠቀም የዲቪዥን ውጤቱ ምን ስለሆነ ራሽናል ነምበር ስለሆነ ማለት ነው let us see each one by one first addition if two rational numbers a over b and c over d are added using the operation plus sign then the sum is defined as a over b plus c over d which is equals to ad plus bc over bd is also rational number okay ድምራቸው ምንድነው rational number ነው ምክንያቱም ይሄ a over b ፎርም መጻፍ ይችላል ለምሳሌ ad plus bc ማለት e ነው ብንለው bd ደግሞ f ነው ብንለው e over f መጻፍ ይቻላል ማለት ነው ኦኬ ስለዚህ ራሽናል ነምበር ነው ማለት ነው ይሄ እንዴት ነው የመጣው የጋራ እንወስዳለን ክሪክሮስ አድርገን ነው እንዴት መደመር እንደሚቻል ሎወር ግሬድ ላይ ያለ ነገር ስለሆነ ማለት ነው ለምሳሌ 1 over 2 plus 3 over 5 ኦኬ የጋራ ለምሳሌ 10 አለ 10 ሲካፈል ለ2 5 ሲደመር እንላለን 10 ሲካፈል ለ5 2 2 ሲባዛ በ3 6 እና 5 11 ይሆናል 11 10ኛ ይሆናል ማለት ነው ስለዚህ 1 over 2 is a rational number 3 over 2 is a rational number the sum also which is 11 over 10 is a rational number okay so እንደዛ አድርጋችሁ ተረዱት ማለት ነው addition next subtraction for any two rational number a over b and c over b the operation of subtracting c over d from a over b denoted by a over b minus c over d
is defined as a over b minus c over d which is equals to a over b plus the negative of c over d ብለን ኤክስፕረስ ማድረግ እንችላለን። ኦኬ ለምሳሌ 1 over 2 minus 3 over 5 የጋራ 10 ወስደን ከዛ ቀናንሰን ልክ ላይ እንደሰራ ነው ማለት ነው minus 1 over 10 መጣ። እዚህ ጋር መውሰድ ያለብን እንግዲህ እዚህ ላይ የሚቀነሰውም ቀናሹ ራሽናል ነምበር ነው ውጤቱም ራሽናል ነምበር ነው። ስለዚህ ራሽናል ነምበር በሰብትራክሽን ጊዜ ይሰራል ማለት ነው። ኦኬ በአዲሽንም በሰብትራክሽንም ይሰራል። ኔክስት ደግሞ multiplication of rational number. If two rational number a over b and c over d are multiplied using the operation product sign alet, then the product defined as a over b times c over d which is equals to ac over bd is also rational number. ac over bd is also rational number. እንደምታውቁት ac እና bd a over b ፎርም ነው የተጻፈው rational number ነው ማለት ነው። ስለዚህ rational number በመልቲፕሊኬሽን ጊዜም ይሰራል ማለት ነው። Look for example 1 over 2 times 3 over 5 which is equal to 3 over 10 ይመጣል። ቀጥታ ማብዛት ነው። 1 times 3 3 ነው 2 times 5 10 ነው። ስለዚህ 3 over 10 is also a rational number. Then ከሌሎች ደግሞ የሚለይ እዚህ ላይ ለምሳሌ ከማን ነው ከኢንቲጀር የሚለየው ዲቪዥን የሚል ነገር ጨምረናል እዚህ ላይ division for any two rational numbers a over b and c over d. Dividing over b by c over d is defined by a over b divided by c over d ይሄን እናገላብጠዋለን። ኦኬ እናገላብጠዋለን ማለት a over b ሲባዛ በd over c c over d የነበረውን d over c ያደረግ ነው ገለበጥ ነው ይሄንን ማለት ነው። ማካፈልን ወደ ማባዛት ስንቀይረው ማለት ነው። እዚህ ጋር ምን መሆን አለበት? c different from 0 መሆን መቻል አለበት። እዚህ ጋር c different from 0 መሆን መቻል አለበት። ባይ ዘ ወይ እዚህ ጋር ላይ a over b ስንል b different from 0 መሆን አለበት። c over d ስንልም d different from 0 መሆን መቻል አለበት። in addition to that same ከ0 መለየት መቻል አለበት። anyhow የሚሰጠን ውጤት ad over bc ነው። ad over bc is also a rational number ማለት ነው። ኦኬ So example እናያለን። ለምሳሌ 1 over 2 divided by 3 over 5 ማለት 1 over 2 times 5 over 3 ማለት which is 5 over 6. So 5 over 6 is also a rational number. Okay? ስለዚህ ኦፕሬሽኖቹ እነዚህ ይመስላሉ ማለት ነው። በአራቱም ኦፕሬሽን ይሰራል ማለት ነው እንግዲህ next property of addition and multiplication of the set of rational number ፕሮፐርቲዎችን እናያለን። በዋናነት addition and multiplication on the set of rational numbers let a over b c over d and e over f be three rational numbers ናቸው እንበል። then first property the set of rational number is closed under addition and multiplication እላይ ያየነው ኦኬ ባጭሩ ጠቅለል ስናደርገው the set of rational numbers is closed under addition and multiplication, division and subtraction ማለት እንችላለን። በአራቱም ይሰራል። ኦኬ በምን ጊዜ? በራሽናል ነምበር ጊዜ ማለት ነው። ሁለተኛ addition and multiplication are both commutative on the set of rational numbers በኮሚታቲቭ ፕሮፐርቲ ወይም በተቀያያሪ ባህሪ ላይ ይሰራሉ ማለት ነው። Next property 3 addition and multiplication are both association on the set of rational numbers association የቅንጅት ባህሪ የምንለው ማለት ነው። እሱንም ይሰራሉ ማለት ነው። ሌላው ደግሞ 0 is the additive identity additive identity ማለት እንግዲህ ዜሮን ከማንኛውም ቁጥር ጋር ብንደምራት ለውጥ አታመጣም። that is called additive identity እንለዋለን ማለት ነው። 5 every rational number has an additive inverse additive inverse ማለት simply the negative part ማለት ነው። a over b ከሆነ negative a over b b over c ከሆነ negative b over c ወይም ከኢንቨርሱ ጋር ተደምሮ 0 ሊሆን የሚችል ለምሳሌ a over b plus negative a over b ማለት 0 ማለት ነው። ወይም negative a over b plus a over b ማለት 0 ማለት ነው። ይሄ ምን ይባላል? additive inverse እንለዋለን ማለት ነው እዚህ ጋር እንደምታውቁት። next property 6 one is a multiplicative identity multiplicative identity ማለት ልክ እንደ additive identity የሆነ ቁጥር ጋር ተባስታ ለምሳሌ 1ን ከማንኛውም ቁጥር ጋር ብናበዛት in our case ከራሽናል ነምበር ጋር ብናበዛት ምን አለ ማለት ነው ምንም አይነት ለውጥ አያመጣም። ለምሳሌ over b times 1 which is equal to 1 times a over b ነው simply a over b ይሰጠናል።
ስለዚህ ምንም አይነት ለውጥ አታመጣም which is called multiplicative identity ትባላለች 0 ደግሞ additive identity ይባላል ማለት ነው ኦኬ then የመጨረሻው ፕሮፐርቲ እዚህ ጋር every non-zero rational number has a multiplicative inverse አለው ላይ ምን ነበር ያየን additive inverse ነበር ያየን additive እዚህ ደግሞ multiplicative inverse ለምሳሌ a over b times b over a over b multiplicative inverse ማን ነው b over a ነው b over a ደግሞ multiplicative inverse ማን ነው a over b ነው አገላበጥ ማለት ነው እንግዲህ ታህት የነበረው ላለ የነበረውን ታህት ማድረግ ነው so ምን ይመጣል 1 ይመጣል ለምን ከተባለ b በb ይጣፋል a በa ይጣፋና 1 ይመጣል ማለት ነው ኦኬ so properties እንግዲህ እነዚህን ይመስላሉ next order rational order relation in rational number okay order እንግዲህ በናቹራል ነምበርም በኢንቲጀርም አይተናል አሁን ደግሞ በኪው ወይም በራሽናል ነምበር እናያለን ማለት ነው የመጀመሪያው transitivity property ነው transitivity property for any three rational numbers a over b c over d and e over f a over b greater than c over d and c over d greater than e over f implies a over b greater than e over f ማለት ነው ይህ ከላይ ካየነው ከናቹራል ነምበር እና ከኢንቲጀር ጋራ ተመሳሳይነት አለው ይሄ a over b ፎርም መጻፉ ብቻ ነው ኦኬ ያ ማለት እንግዲህ የመጀመሪያው ከሁለተኛው ከበለጠና ሁለተኛው ከሶስተኛው ከበለጠ የመጀመሪያው ከሶስተኛው ይበልጣል ማለት ነው ባጭ ሌላኛው ደግሞ additive property for any three rational numbers a over b c over d and e over f a over b greater than c over d implies a over b plus e over f greater than c over d plus e over f ያ ማለት ምን ማለት ነው ተመሳሳይ የሆነ rational number both sides ከግሬተር ዛን ወይም ለዛን እዚህ ጋር ግሬተር ዛን ነው የተቀመጠው both side ብናስቀምጥ ለውጥ የለውም ነው ያ ማለት ይሄን በዚህ ማጥፋት ስለምንችል ነው ኦኬ ስለዚህ የምን ይባላል addition property እንለዋለን ማለት ነው both sides ተመሳሳይ ነገር add ስናደርግ ማለት ነው multiplication property ደግሞ both sides የሆነ value multiply ስናደርግ ለምሳሌ for any three rational number a over b c over d and e over f and e over f greater than 0 ከሆነ a over b greater than c over d implies a over b times e over f greater than c over d times e over f እዚህ ላይ e over f ን በe over f ብናጣፋው a over b greater than c over d ይሄንን ራሱን ይሰጠናል ማለት ነው ስለዚህ both side ተመሳሳይ ነገር multiply ብናረግ ወይም ተመሳሳይ ነገር add ብናረግ ችግር የለውም ማለት ነው እንግዲህ ኦኬ እሱ ነው additive እና multiplicative property የሚለን ሌላው ደግሞ law of trichotomy የሚባል ነገር አለ ከዚህ ቀደም ሶስት ነምበሮችን ወስደናል በራሽናል ነምበርም በኢንቲጀርም ጊዜ a b c ኦኬ ሁለት ነምበሮችን ማለት ነው a እና b ወስደን either a which is equals to b or a greater than b or a less than b ሊሆን ነው የሚችለው ከሶስት ውጭ ሊሆን አይችልም ብለን ነበር እዚህ ጋርም እንግዲህ for any two rational number a over b and c over d we have a over b greater than c over d or a over b less than c over d or a over b is equals to c over d ከሶስት ውጭ ሊሆን አይችልም ምን ይባላል law of trichotomy ይባላል ኦኬ trichotomy እንለዋለን ማለት ነው እንግዲህ ይሄን ፕሮፐርቲ ስለዚህ አጠቃላይ ኦርደር ምንላቸው ኦርደር ሪሌሽን ምንላቸው እነዚህን ይመስላሉ ማለት ነው ሌላኛው ቶፒካችን በዚህ ክፍል ውስጥ ደግሞ decimal representation of rational numbers ይሆናል so a rational number a over b can be written in a decimal form using a long division okay a over b በdecimal form using long division መጻፍ እንችላለን ይለናል የመጀመሪያው በዚህ ቶፒክ ውስጥ እንግዲህ ሰብ ቶፒክ አለን terminating decimals for example express the fractional the fraction number 25 over 4 in decimal form ያ ማለት decimal form ማለት በነጥብ ማለት ነው አሁን ይሄ a over b form ነው የተጻፈው ኦኬ ስለዚህ ስናካፍለው 25 over 4 means 6.25 ማለት ነው የምን ይባላል decimal form ነው decimal form ሆኖ ደግሞ ምን አይነት decimal terminating decimal ማለት terminate ሊያደርግ የሚችል
ሊያቆም የሚችል ለምሳሌ 6.25 ካለ በኋላ አይቀጥልም ስቶፕ አደረገ ኦኬ ስለዚህ አንዳንድ ቁጥሮች አሉ ለምሳሌ ስቶፕ ሊያደርጉ የማይችሉ ነን ተርሚኔቲንግ ይባላል ወርታችን ያቸዋል ስለዚህ 6.25 አለ 5 ላይ ያቆመ ምን እንለዋለን ተርሚኔቲንግ ደሲማል ይባላል ማለት ነው ሶ ቀጣይ ነን ተርሚኔቲንግ ፔሪዮዲክ ደሲማልስ አለን ነን ተርሚኔቲንግ ማለት ቆቢስ የሆነ ሊያቆም የማይችል ማለት ነው ለምሳሌ express the fraction number 25/3 in decimal form so 25/3 ወይም 25/3 ዲቫይድ ስናደርገው ወይም ወደ ዴሲማል ስንቀይረው 8.333333 ያለ ይቀጥላል አያቆምም ይሄ ምን ይባላል ነን ተርሚኔቲንግ ፔሪዮዲክ ደሲማል እንለዋለን ፔሪዮዲክ ደሲማል ኦኬ ስለዚህ decimal either terminating or non-terminating ብለን ለሁለት ልንከፍለው እንችላለን ማለት ነው now we will see how to convert decimal numbers into their fractional form in earlier mathematics topic we have seen that multiplying a decimal by 10 pushes the decimal point to the right by one position and in general multiplying a decimal by 10 to the power of n pushes the decimal point to the right by n position and we will see we will use this fact for succeeding topic ይለናል እንግዲህ ምንድነው የሚለው ለምሳሌ 8.33 አለ 8.33 ለምሳሌ በ10 ብናበዛው ምን ሊሆን ይችላል 83.3 ኦኬ ወደዚህ አንድ ፖይንት to the right ነው የሚለን pushes one decimal to the right አይደለም የሚለን ኦኬ the right by one position ይላል ስለዚህ 10 the power of 1 ብናበዛው 83.3 10 the power of 2 በሆነ ቁጥር ወይም በመቶ ብናበዛው 833.3 እያለ ይቀጥላል ማለት ነው እሱን ነው እዚህ ውስጥ ያለው ነገር የሚያመላክተው ማለት ነው so እንግዲህ እዚህ ጋር fraction fraction form of decimal numbers fraction form a rational number which is written in a decimal form can be converted to a fractional form as a over b decimalን ወደ a over b form መቀየር እንችላለን ለምሳሌ a over b form ነበር ወደ decimal ቀየር ነው decimalን ደግሞ ወደ a over b form መቀየር ይቻላል ማለት ነው okay so in the lowest or simplified form where a and b are relatively prime okay relatively prime ማለት ነው ብለናል two numbers whose GCF is 1 okay GCF አቸው 1 ከሆነ those two numbers are said to be relatively prime ይባላሉ ብለናል ከዚህ ቀደም ስለ LCM እና GCF ስንዋራ ማለት ነው በባለፈው ፓርት ላይ okay ስለዚህ የተሰጠንን ዴሲማል በa over b ፎርም መቀየር እንችላለን ማለት ነው so ለምሳሌ መጀመሪያ ላይ የመጀመሪያው በዚህ ቶፒክ ውስጥ ያለ ሰብ ቶፒክ ነው terminating decimal ሲሰጠን እንዴት አድርገን ወደ a over b ፎርም መጻፍ እንችላለን consider any terminating decimal number d suppose d terminates and digits after the decimal point d can be converted to its fraction form as below okay d which is equals to d times 1 ይህ ማለት ነው ደግሞ d times 1 over 1 ማለት ነው is d times 10 the power of n over 10 the power of n ማለት ነው አሁን ይሄ ነገር የት ነው ያለ 10ኛ ክፍል ይመስለኛል እንድትላለ decimal numberን ወደ fractional number መቀየር fractional numberን ወደ decimal number መቀየር አሁን እዚህ ላይ የተቀመጠው ነገር እንግዲህ ሶስቱም አንድ አይነት አራቱም አንድ አይነት ኤክስፕሬሽኖች ናቸው አራቱም ስላችሁ decimal አለ then decimal times 1 then decimal times 1 over 1 then decimal times 10 the power of n over 10 the power of n ሁሉም አንድ ነው እንደምታዩት ማንኛውም ቁጥር በአንድ ሲባዛ ራሱ decimal ነው በ1 over 1 ብናበዛው 1 ማለት ነው ራሱ d ነው any number over ለምሳሌ እዚህ ላይ 10 the power of n over 10 the power of n ማለት 1 ማለት ነው ባጭሩ 1 times d ነው ስለዚህ ይሄን የምንጠቀመው ወደ fractional form ለመቀየር ይረዳን ዘንድ ነው ለምሳሌ convert the terminating decimal 3.47 to fractional form d
3.47 ነው ዲ እንግዲህ ደሲማሉ ዜን ዲን በምን እናበዛዋለን 10 the power of n over 10 the power of n ብለን እናበዛዋለን n ማለት ነች ዲጂትስ አፍተር ዴሲማል ፖይንት ከዴሲማል ፖይንት በኋላ ያለ ዲጂት ለምሳሌ 1 2 4 and 7 ከዴሲማል ፖይንቱ ቀጥለው ያሉ ምኖች ናቸው ነምበሮች ወይም ዲጂቶች ናቸው ማለት ነው ለምሳሌ ሁለት ዲጂቶች ስላሉ 10 the power of 2 over 10 the power of 2 ብለን እንጠቀማለን ማለት ነው እዚህ ላይ n ቦታ ላይ ማን እንጠቀማለን 2 እንጠቀማለን ምክንያቱም ከፖይንት በኋላ ያለ ቁጥር ሁለት ናቸው 4 እና 7 ስለሆኑ ማለት ነው ኦኬ ስለዚህ 3.47 times 10 the power of 2 over 10 the power of 2 ዜን እናብዛው 100 ማለት ነው 100 over 100 ማለት ነው 347 347 over 100 ይመጣል ይሄ ምን ይባላል ፍራክሽናል ፎርሙ ነው ከተቻለ ምን እናደርገዋለን ሲምፕሊፋይድ እናደርገዋለን የሚቃለል ከሆነ ማለት ነው ኦኬ ኔክስት ነን ተርሚኔቲንግ ፔሪዮዲክ ዴሲማል ሲሰጠን ፔሪዮዲክ የምትለዋን ነገር አስምሩባት ፔሪዮዲክ ማለት ነው ነን ተርሚኔት የምንለው ወይም ተርሚኔት የሚያደርጉት ቁጥሮቹ ፔሪዮዲክ ናቸው ለምሳሌ ላይ አይታችሁ ከሆነ 8.3333 3 ፔሪዮዲክ ነው ኦኬ 3 ፔሪዮዲክ ነው ነገር ግን ለምሳሌ እንደ ፓይ 3.142 ምናምን እያለ የሚቀጥል ከሆነ that is not ፔሪዮዲክ አንለው እሱን ነገር ወደ a over b ፎርም መቀየር አንችልም ወይም ወደ ፍራክሽናል ፎርም መቀየር አንችልም እዚህ ጋር ምን ቀይረው እንግዲህ ፔሪዮዲክ የሚለውን ነገር መሆን መቻል አለበት ኦኬ ስለዚህ እሱን አስምሩበት so consider any non-terminating periodic decimal number d suppose d has k non-terminating digit and p terminating digit okay p number of terminating digit and k number of non-terminating digit አለ እንበል okay ከምን በኋላ ነው ግን after decimal point ማለት ከፖይንቱ በስተ ቀኝ በኩል ያለው ቁጥር ማለት ነው በስተቀኝ በኩል ያለው ቁጥር d can be converted to its fractional form as below d አለን እንግዲህ ዴሲማሉ times 1 ብናደርገውም d ነው times 1 over 1 ብናደርገውም ያው d ነው d times 1 over 1 ማለት 10 the power of k plus b minus 10 the power of k over 10 the power of k plus b minus 10 the power of k ይሄ እንግዲህ ክለሳ ነው ብያቸዋለሁ ላወር ግሬድ ላይ አለ k ምንድነው p ምንድነው የሚለውን ነገር ላይ ተጠቅሶልናል k ማለት ነን ተርሚኔቲንግ ዲጂት p ደግሞ ተርሚኔቲንግ ዲጂት ነው ኦኬ እልቆቢስና አላቂ የሆኑ ዲጂቶች ማለት k ለምሳሌ የሚደጋገመው ፓርት ኦኬ p ደግሞ ተርሚኔት የሚያቆመው ፓርት ማለት ነው ሶ ፎርሙላውን ያዟል 10 the power of k plus p minus 10 the power of k ካልን በኋላ ኦቨር ብለን ራሱን መድገም ማለት ነው ቀላል ነው ከዛ ኤግዛምፕል ስንሰራ ሞር ክሊር ይሆናል ማለት ነው so let us do an example 2.38 convert the non-terminating periodic decimal 42.538 ያለ ነው የሚቀጥለው ይሄ ቁጥር to fractional form look 5 አቆም እዚህ ላይ ተርሚኔት የሚያደርግ ነው 5 ከዴሲማል ፖይንት በኋላ ያለውን ቁጥር ነው የምናይ 42.53 እንግዲህ እዚህ ላይ ባሩን ይዩት ባር እዚህ ላይ የሚጠቁመው ነን ተርሚኔት መሆኑን 538 እያለ ይቀጥላል ሶ እዚህ ላይ ሶሉሽናችን ላይ k ማለት 1 ነው k ምንድነው ብለናል ነን ተርሚኔቲንግ ዲጂት ማለት 5 ነች 1 ናት ማለት ነው በዛታቸው ነን ተርሚኔቲንግ ዲጂቶች ስንት ናቸው አንድ ናት 5 ስለሆነች p 2 ነው p ደግሞ ማለት ተርሚኔቲንግ ዲጂት ነው ኦኬ እዚህ ላይ ይዩት እዚህ ጋር የሆነ ማስተካከያ ሳይኖረው አይቀርም ያ ማለት ምንድነው k 1 ነው p ደግሞ 2 ነው ይለናል p ግን ምንድነው ብለናል p ማለት ተርሚኔቲንግ ዲጂት ነው ተርሚኔት የሚያደርግ ማለት ነው k ደግሞ ምንድነው ብለናል ነን ተርሚኔቲንግ ዲጂት ነው ብለናል ነን ተርሚኔቲንግ ማለት የማያልቅ የሚደጋገም ለምሳሌ 38 የሚለው ነን ተርሚኔቲንግ ነው ስለዚህ አዘውራችሁ ያዙት ያ ማለት k 2 ነው p ደግሞ 1 ነው ማለት ነው ኦኬ ሰው ወይም እዚህ ላይ መዘዋወር አለበት እዚህ ላይ ያለው ዴፊኒሽን ማለት ነው ኦኬ እዚህ ላይ እንመለስና ወደ 9ኛ ክፍል ትምህርታችን ማለት ነው 9ኛ ክፍል ነው የቶፒክ ያለው
እንግዲህ if d is a terminating decimal number that has any digit after the decimal point, then we write d as d which is equal to 10 the power of n over 10 the power of n times d. ይህ ግልጽ ነው፣ ገብቶናል፣ አይተነዋል። ኤግዛምፕሎችም አሉ። ለምሳሌ 2.128 እንደምታዩት ይሄ ነን ሪፒቲንግ ነው። ነን ሪፒቲንግ ከፖይንት በኋላ ያለው ነገር ነን ሪፒቲንግ ነው ወይም ተርሚኔቲንግ የምንለው ማለት ነው። ኦኬ ስለዚህ ሶስት ናቸው ከደሲማል ፖይንት በኋላ then ምንድነው የምናደርገው 10 the power of 3 times d over 10 the power of 3 እናደርግና ይሄ መልስ ይመጣልናል። እዚህ ጋር ደግሞ ሪፒቲንግ ያለበት ላይ ለምሳሌውት in general if d is a repeating decimal with k non repeating ማለት ባጭሩ ማለት ነው non terminating ማለት ነው non terminating p ደግሞ repeating ደግሞ ማለት non terminating የኛው terminate የሚያደርግ ማለት ነው። ኦኬ non repeating ማለት terminate የሚያደርግ ማለት ነው። ይሄን terminate ብላችሁ ያዙት። non repeating ማለት terminate ማለት ነው። repeating ማለት ደግሞ non terminating ማለት ነው። አሁን ሁለቱ ነገር እንዳይምታታ። ስለዚህ የሚደጋገመው ማን ነው? p ነው የሚደጋገመው ማለት ነው። p የሚደጋገም ነው። k ግን ምንድነው? የማይደጋገም ነው። ኦኬ ሶ ወደ ራሳችን ስንመለስ እዩት እዚህ ጋር k non terminating ይላል። non terminating ሳይሆን non repeating ተብሎ ይስተካከል። non repeating ኦኬ non repeating ለምሳሌ እንደምታዩት 1 ነች አይደል 5 non terminating ሳይሆን non repeating። እዚህ ደግሞ terminating p terminating የሚለውን ሳይሆን repeating ተብሎ ይስተካከል። ስለዚህ በሱ ሙድ ሄዱና ስሩት ማለት ነው። እንደምታዩት እዚህ ላይ የተሰጡት k1 ነች p2 ነች 2 ማለት የሚደጋገመው ነው። then 10 the power of k plus p k ስንት ነች 1 ነች p ስንት ነች 2 ነች። ከዛ እንደምራታለን እዚህ ላይም 10 the power of k እናደርጋለን ኦቨር ብለን ይሄን ራሱ እናደርገዋለን። then 42.53 times 10 the power of 3 minus 10 over 10 the power of 3 minus 10 which is ስንት ይመጣልናል? 42113 ኦቨር 999 ይመጣል ማለት ነው። ኦኬ ስለዚህ እንደዚህ አድርገን መቀየር እንችላለን። እዚህ ጋር ግን እንዳያወዛገባችሁ k የማይደጋገመው ፓርት ነው። ይችን ኤግዛምፕል ወሰዷል። p ደግሞ የሚደጋገመው ነው። እዚህ ላይ ለማሳየት ሞክሬያለሁ 9ኛ ክፍል ላይ እንደምታዩት። ለምሳሌ ኤግዛምፕል አለ express the decimal 0.375 as fraction 3 እንግዲህ ሪፒት የማያደርግ ነው ነን ሪፒት እንለዋለን። 75 ደግሞ ሪፒቲንግ ነው ወይም ይሄ ነን ተርሚኔቲንግ ማለት ነው። ባጭሩ ይሄ ተርሚኔት ያደርጋል፣ ይሄ ነን ተርሚኔቲንግ። ሶ ሌት ዲ ማለት ይሄ ነው እንበለው። k ማለት 1 ነው ነን ሪፒቲንግ ዲጂት ነው። p ደግሞ 2 ነው ሪፒቲንግ ዲጂት ወይም ነን ተርሚኔቲንግ ዲጂት ማለት ነው። ሶ k plus p 3 ይመጣል። ዜን ቀጥታ እንተካዋለን ፎርሙላችን ላይ ፋይናሊ ይሄ ውጤት ይመጣልናል ማለት ነው። ኦኬ ስለዚህ በዛ መልኩ እንድሰሩት ይነግረናል ማለት ነው። እጅግ በጣም ቀላል ነው ሜተዱ። ኦኬ note from the above two cases we can conclude that both terminating decimal and non-terminating periodic decimal are rational numbers እንደምታዩት rational numberዎች ናቸው ማለት ነው። እዚህ ጋር ደግሞ ሌላኛው ቶፒካችን non terminating and non periodic decimal non terminating ሆን and non periodic ማለት የሚደጋገመው ቁጥር ተመሳሳይ ካልሆነስ ምን እናደርጋለን? some decimal numbers are neither terminating nor non terminating periodical. such type of number are called irrational number ይባላሉ። irrational እንጂ rational አይደሉም። irrational ደግሞ a over b form መጻፍ አይችልም። ለምሳሌ ኤግዛምፕል 2.39 ዩት 62.75 እንደምታዩት 7 አንድ የነበረች እዚህ ጋር 2 እዚህ 3 እያለች ቀጠለች። ኦኬ ስለዚህ ይሄ ምንድን ይባላል? non periodic ነው። non periodic ወደ ምን መቀየር አይችልም? ወደ rational number that is a over b ወይም fractional form መቀየር አይችልም ማለት ነው። next example show that root 2 is an irrational number. ለምሳሌ ፕሩፍ እናድርግ ሩቱ ኢራሽናል ነምበር መሆኑን ወይም ሲምፕሊ ኦቨር ቢፎር መጻፍ የማይችል መሆኑን አሳዩ ነው የሚለን። ፕሩፍ suppose the root 2 is a rational number ነው ብለን እንሂድ።
ራሽናል ነምበር ነው ካል a over b ፎርም መጻፍ ይችላል ማለት ነው። a over b ፎርም ደግሞ ጂሲኤፋቸው የሁለቱ የa እና የb ጂሲኤፍ ስንት ነው? 1 ነው። ለምን? a እና b ሪላቲቭሊ ፕራይም ስለሆኑ። ሶ ቦት ሳይድ ስኩዌር እናድርገው። ለማንኛውም ሩቱን ስኩዌር ስናደርገው 2 ይሆናል። a over b ስኩዌር ስናደርገው a ስኩዌር over b ስኩዌር ይሆናል። then a ስኩዌር which is equals to 2b square ክሪክሮስ እናደርገው ማለት ነው። okay, which implies that a square is even. a square even ከሆነ a is even ብለን here a even ከሆነ a ማለት 2n ነው። ምክንያቱም even ነምበሮች በዚህ way ስለሚገለጹ 2 times a number ስለሆነ ማለት ነው። putting this n አሁን ለምሳሌ ይሄን 1 ብለን እንውሰደው፣ ይሄን ደግሞ 2 ነው ብለን እንውሰደው። አሁን በa ቦታ 2n ልንተካ ነው እዚህ ላይ ያመጣን ማለት ነው። 2n a square በሚለው ፈንታ ማን ልንከት 2n ልንተካ ማለት ነው። ዜን ተኩት 2n እዚህ ውስጥ አስገብተን ስኩዌር ስናደርገው 4n square which is equal to 2b square። ዜን b square ምን ይሆናል? 2n square ሆነ። ዜን b square is even, b is even ይለናል። ኦኬ ሶ b which is equal to 2m አሁን ኢኩዌሽን 3 መጣልን። ስለዚህ ይችን የት ወስደን ሰብስቲቱት እናደርጋታለን? እላይ ወስደን እዚህ ላይ ወስደን ሰብስቲቱት እናደርጋታለን ማለት ነው። እዩት from 2 and 3 we got a contradiction that GCF of AB is equals to 1, which implies that root 2 is not a rational number. Therefore root 2 is a rational number እንላለን ማለት ነው። ኮንትራዲክሽን ስለተፈጠረ ማለት ነው ባጭሩ ይሄን ስናሳይ። ኦኬ ባጭሩ ምንድነው እዚህ ላይ የሚለን እንግዲህ ሩቱ ኢራሽናል ነምበር ወይም a over b ፎርም መጻፍ የማይችል እንደሆነ ያሳየናል ማለት ነው። ወይም የበለጠ ክሊር ለማድረግ ያክል እስኪ ሌላ ኤግዛምፕል እንይ ማለት ይሄን ነገር ፕሩፍ ሊያደርግልን የሚችል ማለት ነው። ለምሳሌ ልክ እንደ ሩቱ አይነት ቁጥር ተሰጥቶን ኢራሽናል መሆኑን ሾው አድርጉ የሚል ነገር እስኪ እንመለስና ወደ ኋላ ግሬድ 9 ላይ ለምሳሌ ኢራሽናል ነምበር ማለት ሲጀመር a number that cannot be expressed as a over b such that a and b are integer and b different from 0። ስለዚህ በa over b ፎርም መጻፍ ካልተቻለ ኢራሽናል ነምበር ነው እንላለን። ለምሳሌ show that 3 plus root 2 is an irrational number። ኢራሽናል ነምበር ነው we know that ምክንያቱም root 2 ኢራሽናል ነምበር ስለሆነ ቅድም ባየነው መሰረት ሩቱ ኢራሽናል ነምበር ስለሆነ ማለት ነው። So ይሄን ለማሳየት እንግዲህ to show that 3 plus root 2 is not a rational number, let us begin by assuming that 3 plus root 2 is rational number ነው ብለን ነው ምንነሳ መጀመሪያ ላይ። ያ ማለት 3 plus root 2 which is equal to a over b ያ ማለት በራሽናል ፎርም መጻፍ ይቻላል ብለን እንነሳለን። ከዛስ እዚህ ላይ a እና b ምንድናቸው? ኢንቲጀር ናቸው። b different from 0 ምክንያቱም ራሽናል ነምበር በዛ way ስለሚገለጽ ማለት ነው። ዜን ሩት 2 ማለት a over b minus 3 ማለት ነው። ይሄን ሪአሬንጅ ስናደርገው ሩቱን ብቻውን ስንዋጣው ኦኬ አሁንም ይሄን ስናስተካክለው a minus 3b over b ይሆናል። since a minus 3b and b are integer ኦኬ ኢንቲጀር ለምንድነው ኢንቲጀር ናቸው ያል መጀመሪያ እዚህ ሆይ ይለናል። a minus 3b እና b ኢንቲጀር ናቸው ብለናል። ለምን ካል ኢንቲጀር በሰብትራክሽን ጊዜ እንደሚሰራ አይተናል። በሰብትራክሽን ጊዜ ያ ማለት ለምሳሌ a over b minus 3 በኢንቲጀር ጊዜ እንግዲህ ያሉ በኦፕሬሽኖችን ስናይ አዲሽን፣ መልቲፕሊኬሽን እና ሰብትራክሽን እናያለን ሶስቶቹን ማለት ነው። ስለዚህ በዛ ስለሚሰራ ነው እዚህ ኋይ ለሚለው anyhow a minus 3b over b is a rational number meaning that root 2 which is equals to 2 minus 3b over b is rational ብለን here which is false as the assumption that 3 plus root 2 is rational has leads to false conclusion. The assumption must be false. Therefore 3 plus root 2 is an irrational number ብለን እንሄዳለን ማለት ነው። እዚህ ላይ ለምንድን ነው ፎልስ የሆነበት ኮንክሉዥኑ ፎልስ የሆነበት? ራሽናል ነምበር a over b ፎርም እንጂ a minus 3b over
b form መገለጽ አይችልም ብሎ ስላሰበ ነው false conclusion ያለን anyhow ሁለቱ እዛ ላይ ሞጁላችን ላይ ያየነው ማሰራር እዚህ የሚያየነው አሰራር ተመሳሳይነት አለው ማለት ነው ሶ በእንደዚህ አይነት ወይ ነው እንግዲህ ሾው ማድረግ የሚቻለው most of the time እንደዚህ አይነት ጥያቄዎች ብዙ ጊዜ አይመጡ ግን ከቻላችሁ ለመረዳት ሞክሩ ማለት ነው ወደ ራሳችን እንመለሳለን እንግዲህ ይሄን ይመስላል እዚህ ላይ ስለ repeating እና non repeating ወይም ባጭሩ fractional ፎርምን ወደ decimal ፎርምን ወደ fractional ፎርም እንቀይርበት ወይ እንግዲህ እዚህ ላይ ያሉትን መንገዶችን በመከተል ይሆናል ማለት ነው ሌላ ቶፒካችን ደግሞ the set of real number ይሆናል ማለት ነው the set of real number so definition the number is called a real number if and only if it is either rational number or an irrational number rational or irrational በአንድ ላይ ምን ይባላሉ real number ይባላሉ the set of a real number denoted by capital R can be described as a union of the set of rational number and irrational number ባጭሩ real number ምንለው እንግዲህ irrational እና rational a over b ፎርም መጻፍ የሚችለውና መጻፍ የማይችለውን በአንድ ላይ የያዘ real number እንለዋለን ማለት ነው so a real number which is equal to the set containing x such that x is a rational number or an irrational number ባጭሩ ቀለል አድርገን ስንወስደው rational እና irrational number በአንድ ላይ real number ይባላል ማለት ነው there is one correspondence or simply one-to-one correspondence between the set of real numbers and the number line for each point in the number line there is a corresponding real number and vice versa ይለናል ይሄንን real numberን በነምበር ላይን ሾው ማድረግ እንደምንችል ነው እዚህ ጋር የሚጠቁመው so operation on the set of real number እናያለን በreal number በኩል ያሉ ኦፕሬሽኖችን like rational number ላይ integer ላይ natural number ላይ እንዳየነው ሁላ real number ላይ ያሉ ኦፕሬሽኖችንም እናያለን addition አለ subtraction አለ multiplication division አራቱም አሉ ማለት ነው so addition ላይ if two real numbers are added with operation add ምልክት አለ እዚህ ላይ ወይም plus sign በመጠቀም add ብናደርገው then the sum is also a real number subtract ብናደርገው ብንቀንስለትም ውጤቱ የሚመጣው ውጤት ምንድነው real number ነው for any two real number a and b the operation of subtracting b from a denoted by a minus b is defined as a minus b which is equal to a plus minus b ተመሳሳይ ነው ስለዚህ በሰብትራክሽንም ይሰራል ማለት ነው next operation multiplication if two real number a and b are multiplied using the operation multiplied or product sign now here then the product defined as a times b which is equal to ab is also a real number in final operation division for any two real number a and b dividing a by b is defined as a divided by b which is equal to a times 1 over b and b different from 0 ስለዚህ በዛ አይነት ፎርም መግለጽ እንችላለን so a real number በአራቱም ኦፕሬሽን closed under ይሆናል ወይም በሁሉም ይሰራል ማለት ነው በአራቱም ኦፕሬሽን okay next property of addition and multiplication on the set of real number ፕሮፐርቲዎችን እናያለን እንግዲህ ከዚህ ቀደም ሌሎች ነምበር ሲስተሞች ላይ እንዳየነው ሁላ እዚህ ላይ ያሉ ፕሮፐርቲዎችንም እናያለን let a b and c be the three real numbers then 1 the set of real number is closed under addition and multiplication like that of rational number the rational number but addition and subtraction closed under second addition and multiplication are commutative on the set of real number 3 addition and multiplication are associative on the set of real number okay እነዚህ እንግዲህ ሶስቱ ፕሮፐርቲዎች ራሽናል ነምበር ላይ ያሉ ፕሮፐርቲዎች ናቸው ማለት ማብራራት አይተጠበቅም የተከለሰ ስለሆነ አራተኛው ላይ ራሱ ዜሮ is additive identity ማለት any number any real number ከዜሮ ጋር ተደምሮ ለውጥ የለውም ያንኑ ነምበር ነው የሚሰጠን additive identity እንለዋለን every real number has an additive inverse የa additive inverse negative a ነው negative a plus 1 0 I mean plus a 0 ይሰጠናል ማለት ነው 1 is a multiplicative identity ያ ማለት any real number ከአንድ ጋር ተባዝቶ ለውጥ ያመጣ
ማለት ነው አይለውጠኝ ማለት ነው ባጭሩ okay next every non-zero real number has a multiplicative inverse that is a times 1 over a 1 over a is a multiplicative inverse for a okay and a is a multiplicative inverse of 1 over a so በመልቲፕሊኬቲቭ ኢንቨርሱ ሲባዛ 1 ይሰጠናል ይለናል ስለዚህ ፕሮፐርቲዎች እነዚህን ይመስላሉ next ደግሞ the real number and the number line real number ከnumber line ጋር ያለው relation ምን ይመስላል on the most one of the most important property of the real number is that it can be represented graphically by point on a straight line the point 0 is termed as the origin point to the right of 0 are called positive real number and point to the left of 0 are called negative real number. Each point on the number line corresponds a unique real number and vice versa. ከዚህ ቀደም ስለዚህ ሳወራ ነበረ ቀደም ላይ anyhow በሪል ነምበር ሲስተም መቀመጥ ይችላሉ ወይም በነምበር ላይን ሪል ነምበሮች መቀመጥ ይችላሉ ዜሮ እናስቀምጥና ከዜሮ በራይት በኩል ያሉት ፖዚቲቭ ሪል ነምበርስ እንላቸው ከዜሮ በሌፍት በኩል ያሉት ደግሞ ኔጌቲቭ ሪል ነምበር እንላቸዋለን ማለት ነው እንደምታዩት እዩ ነምበር ላይን ተሰጥቶናል ስትሬት ላይን ተሰጥቶናል ስትሬት ላይን ላይ ያሉ ቁጥሮችን ናቸው ለምሳሌ 0 አለን ከዜሮ በራይት በኩል ያሉት ፖዚቲቭ ሪል ነምበር ናቸው ለምሳሌ 0 1 5 over 4 2 2.5 3 እያለ ይቀጥላል እዚህ ላይ እንግዲህ ራሽናልም ኢራሽናልም አሉ እዚህ ውስጥ በዚህ በኩልም ኔጌቲቭ ኢራሽናል እና ኔጌቲቭ ራሽናል ነምበሮች አሉ በአጠቃላይ ሪል ነምበር በነምበር ሲስተም መቀመጥ ይችላል ማለት okay geometrically we say a is greater than b if a is located to the right of b on the number line okay እና ቢን ስናወዳደር a ከb ይበልጣል የምንለው a ከb በስተቀኝ በኩል ከተቀመጠ ነው በስተቀኝ በኩል ማለት እንግዲህ ወደዚህ ስንሄድ ኢንክሪዝ እያደረገ ነው የሚሄደው ወደዚህ ደግሞ ዲክሪዝ እያደረገ ነው የሚሄደው ማለት okay ሌላኛው ቶፒካችን ደግሞ order relation in real number order relation in natural number አይተናል order relation in integer አይተናል order relation in rational number አይተናል አሁን ደግሞ order relation in real number እናያለን ማለት ነው so order relationዎች እንግዲህ ወደ አራት የሚደርሱ ናቸው ማለት ነው እነዚህ ነገሮች ተደጋጋሚ ናቸው ባይዘው ማለት ዝም ብለን ነው የምንደጋግማቸው እንጂ አንድ አይነት ናቸው ለምሳሌ ትራንዚቲቪቲ ፕሮፐርቲ ሪል ነምበር ላይ ያለው ከኢንቲጀሩ የሚለየው ነገር የለም ከራሽናል ነምበሩ የሚለየው ነገር የለም ለምሳሌ a b and c ቢኖሩ አለ a greater than b and b greater than c implies that a greater than c ነው ምንም ለውጥ የለውም አዲቲቭ ፕሮፐርቲም የሆነ ኮንስታንት የሆነ ቁጥር አድ ብናረግ ለውጥ አያመጣም መልቲፕሊኬሽን ፕሮፐርቲም ተመሳሳይ ብናበዛበት ነው ሶ ይሄን ስንት ደገም ነው ወደ 4 ጊዜ ነው ምናምን ደገም ነው አንድ አይነት ነው ትሪቾቶሚ የሚለውም ተመሳሳይ ነገር ነው ሁለት ቁጥሮች አሉ አይዘር ናቹራል ነምበር ኦር ሪል ነምበር ሊሆን ይችላል ኦር ራሽናል ነምበር ሊሆን ይችላል ወይም ኢንቲጀር ሊሆን ይችላል ሁለት ቁጥሮች ስለዚህ እና ቢ ምንላቸው a ከb ሊበልጥ ይችላል a ከb ሊያንስ ይችላል ወይም a ከb ጋር እኩል ሊሆን ይችላል በቃ ከሶስቱ አንዱ ነው ሊሆን የሚችለው ነው የሚለው ሰው ድጋሜ ነው ይሄ ነገር ዘን እዚህ ጋር እንግዲህ summary of real number system አለ real number መጀመሪያ ናቹራል ነምበር ውስጥ አለ ከናቹራል ነምበር ሆል ነምበር ኢንክሪዝ እያደረገ ሲመጣ ማለት ነው ከሆል ነምበር ኢንቲጀር ከኢንቲጀር ራሽናል ነምበር ከራሽናል ነምበር ውጪ የሆነ ደግሞ ኢራሽናል ነምበር እንለዋለን ሁለቱን ራሽናል ነምበር እና ኢራሽናል ነምበርን የያዘ ደግሞ ሪል ነምበር እንለዋለን ማለት ነው ኦኬ ይሄን ይመስላል ሰመራይዝ ስናደርገው የሪል ነምበር ሲስተም The next topic is intervals. Let a and b two real numbers such that a less than b. Then the interval which are a subset of R with endpoints a and b are denoted and defined as below. So first, a comma b, which is equal to the set containing x such that a less than x less than b. Open interval from a to b አሁን እዚህ ላይ እንግዲህ ኢንተርቫል ማለት እዋቸው
እዚህ ላይ ያሉ አራቱን ነገሮች አሁን እዚህ ላይ ኦፕን ኢንተርቫል ነው ቦት ሳይድስ ያለው ሲጀምርም ሲጨርስም ኦፕን ኢንተርቫል ነው። እዚህ ጋር ደግሞ ክሎዝድ ኢንተርቫል ነው። እዚህ ጋር ደግሞ በኦፕን ኢንተርቫል ይጀምርና በክሎዝድ ኢንተርቫል እዚህ ጋር ደግሞ ክሎዝድ ኢንተርቫል ጀምሮ በኦፕን ኢንተርቫል ይዘጋል። አስተውሉ ልዩነቱን። ስለዚህ ምን ማለት ነው? both side closed open interval ሲሆን both sides open interval closed interval ሲሆን በአንዱ ሳይድ ብቻ ኦፕን በዛኛው ክሎዝ ሲሆን ምን ማለት ነው የሚለውን ለማስረዳት ነው ይሄን ያመጣው። so open ማለት both sides a less than x less than b ማለት ነው። ያ ማለት a እና b አይጨምርም። a እና b አይጨምርም። በ እና በb መካከል ያሉ ቁጥሮችን ብቻ ነው የሚወክለው። open interval from a to b but it does not include a and b a እና b include አያደርግም። እዚህ ላይ ደግሞ closed ከሆነ x says that x less than or equal to x a less than or equal to x less than or equal to b closed interval from a to b ያ ማለት a እና b ንም ይጨምራል ማለት ነው። እንደምታውቁት ኢኳል ሳይን አለው እዚህ ጋር a እና b ማብሮ ሜምበር ነው ማለት ነው። ይሄ ሶሉሽን ቢሆን ሜምበር ነው ማለት ነው። next open interval a, b closed interval ይሄ ቢሆንስ x says that a less than x less than or equal to b open closed interval from a to b ማለት ነው። open closed interval ያ ማለት ነው ቢን ይጨምራል ኤን ግን አይጨምርም ማለት ነው። በዚህ ውስጥ ያሉ ቁጥሮች አሉ በኤና በቢ መካከል ያሉ ቁጥሮችን ይዞ ኤን ሳይጨምር ቢን ጨምሮ ማለት ነው። እዚህ ጋርስ a less than or equal to x less than b closed open interval ማለት ነው from a to b ያ ማለት ኤን ይጨምራል ቢን ግን አይጨምርም። እንግዲህ በኤና በቢ መካከል ያሉ ቁጥሮች አሉ እነሱን ጨምሩ ኤንም ጨምሩ ቢን ሳይጨምር ሶሉሽናችን ነው ማለት ነው። ኦኬ እሱን ለመጠቆም ነው እነዚህ ኢንተርቫሎች የመጡ። ሌላኛው ደግሞ upper bounded and lower bounded የሚል ነገር አለ። upper bounds and lower bounds definition 2.11 let a be non-empty and a is a subset of r ነው በለው። non-empty ሆኖ የሪል ነምበር ሳብሴት ቢሆን a አራት ነገሮች አሉ። 1 a point a is an element of R is said to be an upper bounded of A if and only if x less than or equal to A for all x an element of A ይለናል። Next, an upper bound of A is said to be least upper bound when LUB if and only if it is the least of all upper bounds. Look, እነዚህ ነገሮች እዩ። ሶስተኛ a point A an element of R is said to be the lower bound of A if and only if x greater than or equal to A for all x an element of A. Fourth, IV በሉት እዚህ ጋር a lower bound of A is said to be greatest lower bound or GLB if and only if it is the greatest of all lower bounded ይለናል። እንግዲህ አራት ነገሮች አሉ። ስለ GLB ወይም LUB lower upper bound እና greater lower greater lower bound የሚባሉ ነገሮች አሁንም lower grade ላይ ያሉ ናቸው። በዋናነት 8ኛ ክፍል አለ። 8ኛ ክፍል ሳስተምር አስታውሳለሁ። ኦኬ so example ስንሰራ እነዚህን አራት ነገሮች ግልጽ እናደርጋቸዋለን። ለምሳሌ consider the set A which contain 2,5 which is a subset of R number. Okay አሁን እንግዲህ እዚህ ውስጥ ያለውን ነገር ይዩት 2,5 ሲል ምልክቱን የሚዩት እዚህ ላይ closed ነው እዚህ ላይ open ነው ኢንተርቫሉም ማለት ነው። closed interval open interval ያ ማለት እዚህ ላይ ሁለትን ይጨምራል እዚህ ግን አምስትን አይጨምርም ማለት ነው። look lower bounds are dot 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 ካረገ በኋላ -9 -3 0 1/2 1,2 lower bound የሚባሉ እንግዲህ ከሁለት በታች የሆኑ ቁጥሮችን ማለት ነው። ሁለትን ጨምሮ ከሁለት በታች የሆኑ ቁጥሮችን lower bound ይላቸዋል። lower bound ምክንያቱም እዚህ ላይ a point is an element of R is said to be lower bound of A if and only if x less than or equal to A. ኦኬ አሁን x ያላቸው እነማንን ነው? እነዚህን ቁጥሮች ነው። a ያላትስ ማንን ነው? 2 ነው።
ከሁለት ያነሰ ወይም እኩል የሆነ ሶሪ እዚህ ጋር አሁን እዚህ ጋር የተፈለገው ምንድነው ላወር ባውንዶችን ስንዘረዝር እዚህ ላይ ከተሰጠን ለምሳሌ ከቱ በታይ ያሉ ነገሮችን እንዘረዝራለን ከዘረዘርን በኋላ ግሬተር ላወር ባውንድ የምንለው ሁለትን ነው አሁን እንደምታዩት ኔጌቲቭ ከሄደ በኋላ ፖዚቲቭ ገብቶ ሁለት ላይ ሲደርስ ያቆማል ኦኬ ሶ ሁለት ምን ትባላለች ግሬተር ላወር ባውንድ ትባላለች ግሬተር ላወር ባውንድ ካላወሩ ትልቋ ማለት ነች አፐር ባውንድ የምንላቸው ደግሞ ከአምስት በላይ ያሉትን እንዘረዝራለን ከአምስት በላይ here the least element is 5 so LUB means 5 ነው ማለት ነው 5 ነው ኦኬ ስለዚህ ግሬተር ላወር ባውንድ እና አፐር ላወር ባውንድ የሚሉ ነገሮች በእንደዚህ አይነት ወይ ነው የሚገለጹት በዋናነት 8ኛ ክፍል ወይም 7ኛ ክፍል ነው በዝርዝር ያለ 9 ምናምንም ይኖራል 8ኛ ክፍል ግን አለ አስተዋውሳለሁ ስለዚህ ዛሬ እንድትል አለ ተመልሳችሁ ማየት ትችላላችሁ ማለት ነው ምናልባት አንዳንድ ለምሳሌ ይቀድም የ9ኛ ክፍል ሳሳያችሁ ነበር ስለ terminating እና non terminating ቴክስት ቡኩን የምትፈልጉት ከሆነ ኮሜንት ሴክሽን ላይ ታስቀምጡልኝና እልክላችኋለሁ ማለት ነው የምትፈልጉት ሰዎች ኦኬ ምክንያቱም እዚህ ላይ ያሉ ነገሮች በሙሉ ሃይ ስኩል ላይ የነበሩ ፕሪፓራቱ ላይ የነበሩ ቶፒኮች ናቸው 12ኛ ክፍል 11ኛ ክፍል even ከ8ኛ ክፍል ጀምሮ የነበሩ ናቸው አዲስ ነገር የለው ስለዚህ እነዛ መጽሐፎች ያገላበጣችሁ ያነበባችሁ ጥሩ ውጤት ማምጣት ትችላላችሁ ማለት ነው ከቻላችሁ ኮሜንት ሴክሽን ላይ አስቀምጡልኝ እኔ ወዳውኑ መልስላችኋለሁ መጽሐፍ ከሆነ ልልክላችሁ እችላለሁኝ ማለት ነው next example consider the set A which is equals to 1 over n form ተሰጥቶናል for n an element of natural number and n different from 0 ማለት አለብን እዚህ ላይ ምክንያቱም ታት 0 መሆን ስለማይችል ማለት ነው ስለዚህ ሶሉሽናችን A which is equals to 1 over 2 1 over 3 ማለት n ላይ ቁጥር ስንተካ ማለት ናቹራል ነምበርን ስንተካ ስለዚህ ላወር ባውንድድ ላወር ባውንድድ የምንላቸው ኔጌቲቭ 3 ኔጌቲቭ 2 ብለን እስከ 0 ድረስ ወይም 0 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያልን ወደዚህ መሄድ ማለት ላወር ባውንድድ here the greatest element is 0 so the greater lower bound ማናት 0 ነች ማለት ነው እዚህ ላይ next ደግሞ the upper bounded የምንለው ደግሞ ከማን ጀምሮ ከአንድ ጀምሮ ትልቁ እንደምታዩት 1 ነው 1 3 9 over 3 50 እያለ ወደ ፖዚቲቭ ኢንፊኒቲ ይሄዳል ስለዚህ 1 ምንድነው ላወር አፐር ባውንድ ነው እንግዲህ በተሰጠን ኢንተርቫል ውስጥ ግሬተር ላወር ባውንድ ሊስት አፐር ባውንድ እና ግሬተር ላወር ባውንድን መፈለግ እንችላለን ማለት ነው ባጭሩ በተሰጠን ኢንተርቫል ውስጥ ለምሳሌ ይሄ ኢንተርቫል ተሰጥቶናል እዚህ ላይ 2 ምንድነች 5 ምንድነች የሚለውን ማወቅ እንችላለን 1 over n ከተሰጠን ደግሞ በn ፈንታ ናቹራል ነምበሮችን እየተካን ሊስት ካደረግን በኋላ መዘርዘር እንችላለን ከዛ ላወሩን አፐሩን አይደንቲፋይ ማድረግ እንችላለን ማለት ነው በጣም ቀላል የሆነ ኮንሰፕት ነው ሌሎች አማራጮችን ወይም ቴክስቶችን በማየት የበለጠ ክሊር ማድረግ ትችላላችሁ ማለት ነው እዚህ ላይ ያለው ራሱ ቀለል ያለ ነገር ነው ማለት ነው አስፈላጊ ከሆነ ላወር ግሬድ ጋራ ያጣጣምኩኝ ላቀርብላችሁ እችላለሁኝ ማለት ነው ሌላኛው ደግሞ ምን ይለናል competence property of real number competence property of real number state that every non-empty set of R that has lower bounded has GLB and every non-empty subset of R has upper bound has LUB ይለናል ያ ማለት non-empty የሆነ subset ቢኖር upper lower bound ይኖረዋል greater lower bound ይኖረዋል ማለት ነው እሱን ለማለት ነው እንደምታውቁት every non-empty subset R that has lower bound has LGB አለው lower bound እስካለው ድረስ greater lower bound ይኖረዋል ኦኬ upper bound እስካለው ድረስ ደግሞ lower upper bound ወይም least upper bound ይኖረዋል ነው እያለን ያለ የምን ይባላል competence property of real number ይባላል ለምሳሌ እዚህ ላይ እንደምታውቁት 2.5 ተሰጥቶናል 2 እዚህ ላይ ምንድነች greater lower bound ነች የተሰጠን ሴት ላይ lower bound እስካለው ድረስ greater lower bound አለው ማለት 2 አለች ማለት ነው
እዚህ ላይ ደግሞ አፐር ባውንዱ 5 ነው። አፐር ባውንዱ 5 እስከሆነ ድረስ ሊስት አፐር ባውንድ አለን። ያችን ማነች 5 ነች እያለን ነው። ስለዚህ እሱን ለመናገር ነው እዚህ ላይ ኮምፒታንስ ፕሮፐርቲ ኦፍ ሪል ነምበር ብሎ ያመጣልን ማለት ነው። እዚህ ላይ ኤክሰርሳይሶች አሉ። ኤክሰርሳይሶችን መስራት ከቻላችሁ ይሄ ነገር ገብቷችኋል ማለት ነው። እስካሁን ስናወራ የነበረው ግልጽ መሆኑን የምታውቁት እነዚህን ኤክሰርሳይሶች በቀላሉ መስራት ስችሉ ነው። ምናልባት የሚስተካከል ነገር ካለ መጨመርላችሁ ሐሳብ ካለ ይሄን እንደዚህ ብታረግልን የምትሉት ነገር ካላችሁ ኮሜንት ሴክሽን ላይ ብታስቀምጡልኝ ይደርሰኛል። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። አሁንም ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በየጊዜው የምለቃቸው ቪዲዮዎች ደግሞ ወደ እናንተ እንዲደርሱ የደወል ምልክቷን መጫናችሁን እንዳትረሱ ማለት ነው። በሌላ ክላስ እስከምንገናኝ ማለት በሴት ኦፍ ኮምፕሌክስ ነምበር ሲስተም እስከምንገናኝ ድረስ ቸሩን ሁሉ ተመኘው። መልካም ነገር ይግጠማችሁ። ባይ ባይ።